ተነስተልኝ ክብራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዜናዎቹ ጋር ትግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። በማዳበሪያ አቅርቦት ላይ የሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስትር ቢሮ ተዘዋወረ። የጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ ከቻይና የገባውንና ደረጃውን ያልጠበቀ ማዳበሪያ ጉዳይ ተከትሎ ወሳኝ በሆኑ የግብርና ግብአት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መውሰዱን አስታውቋል። ጽሕፈት ቤቱ የማዳበሪያ አቅርቦት ሰንሰለቱን በጥልቀትና በግልጽ ለመመርመር ልዩና ከፍተኛ ደረጃ ኮሚቴ ማቋቋሙም ተሰምቷል። በዚህ አዲስና የተጠናከረ አመራር የጠቅላይ ሚኒስትሩ ጽሕፈት ቤት የሀገሪቱ ዋነኛ የግብርና ግብአት አቅራቢ የሆነውን የኢትዮጵያ የግብርና ስራዎች ኮርፖሬሽን ስራዎች በበላይነት ይመራል። ይህን ተከትሎ የግብርና ስራዎች ኮርፖሬሽን እና የኢትዮጵያ ባህርና ትራንስፖርት ሎጂስቲክ አገልግሎት ከፍተኛ ስራ አስፈጻሚዎች እንዲሁም የቦርድ ሰብሳቢዎች ሙሉ ለሙሉ ተቀይረዋል። ባለፉት ጊዜያት ማዳበሪያ ወደ ሀገር ውስጥ መግባቱን የሚቆጣጠረው የኢትዮጵያ የግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስቴር የነበረ ሲሆን ሌሎች ተቋማትም በአባልነት ነበሩ። ይሁን እንጂ በቅርብ ጊዜ ማዳበሪያ የጫኑ መርከቦች በጅቡቲ ወደብ ከደረሱ በኋላ ጠቅላይ ሚኒስትሩ የካቢኔያቸው ኃላፊ ቦርዱን በቀጥታ እንዲመሩ ሾመዋል። በአዲሱ መዋቅር የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ዓለምፀሐይ ጳውሎስ የኢትዮጵያ የግብርና ስራዎች ኮርፖሬሽን የዳይሬክተሮች ቦርድ ሰብሳቢ መሆናቸውን ለመረዳት ተችሏል ሲል ካፒታል ጋዜጣ ዘግቧል። በኢትዮጵያ በዓመት 10,000 ሴቶች በጡት ካንሰር ምክንያት ህይወታቸውን እንደሚያጡ ተገለጸ። 70% የሚሆኑት የጡት ካንሰር ታማሚዎች ወደ ሕክምና የሚመጡት ህመሙ የመጨረሻ ደረጃ ላይ ከደረሰ በኋላ መሆኑ ተመልክቷል። ሰላማዊት ሙሉጌታ። የጡት ካንሰር በሴቶች ላይ ከሚከሰቱ የካንሰር ህመም አይነቶች መካከል ግንባር ቀደም መሆኑን ጥናቶች ያመለክታሉ። በጥቁር አንበሳ ስፔሻላይዝድ ሆስፒታል ረዳት ፕሮፌሰርና የጡትና ኢንዶክራይን ቀዶ ህክምና ሰብ ስፔሻሊስት ዶክተር ቬሮኒካ አፈወርቅ እንደገለጹት ስለ በሽታው በቂ ግንዛቤ አለመኖርና ቅድመ ምርመራ የማድረግ ልምድ ዝቅተኛ መሆኑ ለጡት ካንሰር በሽታ መስፋፋት ዋነኛ መንስኤ መሆኑን ገልጸዋል። በዚህም 70% የሚሆኑት የጡት ካንሰር ታማሚዎች ወደ ህክምና የሚመጡት ህመሙ የመጨረሻ ደረጃ ላይ ከደረሰ በኋላ መሆኑንም አስታውቀዋል። ስለ ጡት ካንሰር ምልክቶች በቂ የሆነ እውቀትና ግንዛቤ ማለት ነው። ስለዚህ አብዛኛውን ጊዜ እኛ ሀገር የጡት ካንሰር ቅድመ ምርመራ ፖፑሌሽን ቤዝ ወይም ደግሞ በዋይድሊ ሁሉም ሰው እንዲያደርገው የተተገበረ ነገር የለም። የባህላዊ ህክምናዎችን ከዘመናዊ ህክምና ይልቅ እንደ አማራጭ መጠቀም መውሰድ እንዲሁም ደግሞ የህክምና ሂደቶቹን የመስራት ከከተማዎች ርቀው በገጠር አካባቢ የሚኖሩ ሴቶች ደግሞ በሽታው እንኳን መኖሩን ካወቁ በኋላ ወደ ጤና ተቋማት ለመሄድ የመጓጓዣ እጥረት፣ የትራንስፖርት ገንዘብ ማጣት እነዚህ ሁሉ እንደ ምክንያት ይጠቀሳሉ ማለት ነው። ዶክተር ቬሮኒካ አክለውም በኢትዮጵያ በዓመት ውስጥ ወደ 16,000 የሚጠጉ ሴቶች በበሽታው የሚያዙ ሲሆን ከነዚህም ውስጥ እስከ 10,000 የሚደርሱት ሴቶች በዚሁ ህመም ምክንያት ህይወታቸውን እንደሚያጡ አስረድተዋል። በኢትዮጵያ የጡት ካንሰር በሽታ በአማካኝ ከ38 እስከ 43 ዓመት የእድሜ ክልል ውስጥ ባሉ ሴቶች ላይ ከሰት ዶክተር ቬሮኒካ አስገንዝበዋል። ከ9,000 እስከ 10,000 የሚሆኑ ሴቶች ደግሞ በጡት ካንሰር ምክንያት ህይወታቸውን ያጣሉ ተብሎ ይገመታል። አብዛኞቹ የጡት ካንሰሮች ወደ 90% የሚሆኑት በቤተሰብ ወይም ደግሞ በዘረመል ውርስ የማይከሰቱ ናቸው። ነገር ግን ወደ 10% የሚሆኑት ጡት ካንሰሮች በጄኔቲክ ሚውቴሽን ምክንያት ይከሰታሉ ተብሎ ይታመናል። ስለዚህ በቤተሰብ ውስጥ ስትሮንግ የሆነ የጡት ካንሰር ታሪክ ያላቸው ሴቶች ፈርስት ዲግሪ ሪሌቲቭ የምንላቸው እናት፣ አባት፣ ወንድም፣ እህት፣ ልጆች አፌክትድ ከሆኑ እንዲሁም ደግሞ አፌክትድ የሆኑት ሰዎች ቁጥራቸው በተለይ ከአንድ በላይ ቤተሰብ ውስጥ ጡት ካንሰር ያለበት ሰው ጡት ካንሰር ብቻ ሳይሆን ኢንፋክት የኦቬሪያን ካንሰር የምንለው የማህፀን ክፍል ካንሰርን ጨምሮ እነዚህ ካሉ በቤተሰብ ምናልባት እዚህ በዘረመል በተበላሸ ዘረመል ብልሽት የሚከሰት የጡት ካንሰር አመላካሽ ሊሆኑ ይችላሉ ማለት ነው። ከበሽታው አሳሳቢነት አንጻር ሴቶች በዚህ ምክንያት ህይወታቸውን እንዳያጡ ምን መደረግ አለበት ስንል ላቀረብንላቸው ጥያቄም ተከታዩን ብለዋል። የሲጋራ አለማጨስ፣
አልኮል አብዝቶ አለመጠጣት፣ በቂ የሆነ የአካል ብቃት እንቅስቃሴ ማድረግ፣ ጤናማ የሆነ የአመጋገብ ዘይቤን ልምድ ማድረግ 3 ወይም 4 ከሚሆኑት የጡት ካንሰሮች ውስጥ እነዚህን በማድረግ አንዱን ወይም 1/3 የሚሆነውን የጡት ካንሰር ማስቀረት ወይም መከላከል ይቻላል ማለት ነው። ሌላው ቅድመ ምርመራ ነው። እንግዲህ የዘንድሮው የጡት ካንሰር ወር የጡት ካንሰርን በጊዜ በመለየት ሕይወትን እንታደግ በሚል መሪ ሀሳብ እየተከበረ ይገኛል። ዜና እረፍት። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከዚህ ዓለም በሞት ተለዩ። የኢትዮጵያ ሃይማኖት ተቋማት ጉባኤ በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማውን ሀዘን ገልጿል። ጉባኤው ህልፈታቸውን አስመልክቶ ባወጣው መግለጫ ተቀዳሚ ሙፍቲ የህዝበ ሙስሊሞች ብቻ ሳይሆኑ በምክራቸውና በተግሳጻቸው በመላው ኢትዮጵያውያን መወደድና ክብርን የተጎናጸፉ ታላቅ አባትና መሪ፣ የሀገር ሽማግሌና ዋርካ በመሆን ኢትዮጵያን በእምነት በጎሳና በብሔር የማይነጣጠሉ አባት እንደነበሩ አስታውሰዋል። በዚህም በአንድ ወቅት ለመላው ኢትዮጵያውያን ሰው ሁን፣ ሰውነት ይቀድማል በሚል ምክራቸውና ተግሳጻቸው እንደሚታወቁት ጠቅሷል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን አገልግለዋል። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች የመንግስት ባለስልጣናት በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማቸውን ሀዘን ገልጸዋል። ስርዓተ ቀብራቸውም ዛሬ በ10 ሰዓት ላይ በኑዛዛቸው መሰረት ኃይሌ ጋርመንት ሰፈራ ከአዲሱ አትክልት ተራ ትንሽ ዝቅ ብሎ ቁርአን ያስተማሩበት በነበረው መስጂድ ቅጥር ግቢ ውስጥ ይፈጸማል ሲል ስርዓተ ቀብራቸውን ለማስፈጸም የተቋቋመው ኮሚቴ በሰጠው መግለጫ አስታውቋል። ተመልካቾቻችን ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አምራለሁ። ዶናልድ ትራምፕ የዩክሬኑ ፕሬዝዳንት ዘለንስኪ ቭላዲሚር ፑቲን ያቀረቡትን ሀሳብ ካልተቀበሉ ይጠፋሉ ሲሉ አስጠንቅቀዋል። ዩክሬን የረጅም ርቀት ተተኳሽ ሚሳኤል ከአሜሪካ ለማግኘት የነበራትን እቅድ አልተሳካም። ሸሪፍ ኢማም ተጨማሪ ያለው። ዶናልድ ትራምፕ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አርብ ዕለት በነጩ ቤተ መንግስት ተቀብለው ባነጋገሩበት ወቅት ጦርነቱን ለመቋጨት በሩሲያ በኩል የቀረበውን ሀሳብ እንዲቀበሉ ጠይቀዋል። ይህ የማይሆን ከሆነ ቭላዲሚር ፑቲን እንዳሉት ዩክሬንን እንደሚያወድሟት አስጠንቀዋል። በትራምፕና በዘለንስኪ መካከል የተካሄደው ንግግር የአሜሪካው ፕሬዝዳንት በእስራኤልና በሐማስ መካከል የተኩስ አቁም ከተደረገ በኋላ በአዲስ ስሜት የሩሲያ ዩክሬንን ጦርነት ለመቋጨት ማሰባቸውን ተከትሎ ነው። ዘለንስኪና በሳቸው የተመራ ቡድን ወደ ዋይት ሃውስ ያደረጉ ጉዞ ትራምፕ ረጅም ርቀት የሚጓዝ ቶም ሃውክ ክሩዝ ሚሳይል እንዲሰጧቸው ግፊት ለማድረግ ነበር። ይሁን እንጂ የአሜሪካው ፕሬዝዳንት በመጨረሻ ፈቃደኛ ሳይሆኑ ቀርተዋል። ይህ ጫና የበዛበት የሚመስል የአሜሪካና የዩክሬን መሪዎች ግንኙነት ባለፈው ፌብሩዋሪ ወር ላይ በዋይት ሃውስ የተካሄደው ስብሰባ አይነት ይመስል ነበር ተብሏል። ትራምፕና ምክትል ፕሬዝዳንቱ ጄዲ ቫንስ ለአሜሪካ ተገቢውን ክብር አልሰጠም በሚል ዘለንስኪን እንደተቹ አይነት ማለት ነው። ስለ ጉዳዩ በስብሰባው ላይ መግለጫ የተሰጣቸው የአውሮፓ ባለስልጣናት አርብ ዕለት በተካሄደው ሁለቱ ሀገራት ስብሰባ ላይ ትራምፕ ሲናገሩ የፑቲንን ነጥቦች ቃል በቃል የተቀበሉ ይመስል ነበር። ምንም እንኳን በቅርቡ ስለ ሩሲያ ድክመት የሰጡት መግለጫ ከሀሳባቸው ጋር የሚጋጭ ቢሆንም ስለ ስብሰባው የሚያውቁ እነዚህ የአውሮፓ ባለስልጣናት እንዳሉት ትራምፕ ለዘለንስኪ እንደነገሩት ፑቲን ግጭቱ ጦርነት ሳይሆን ልዩ ኦፕሬሽን መሆኑን ነግሮኛል። አክለውም የዩክሬኑ መሪ ስምምነቱን ማቋረጥ አለበት ወይም ጥፋት ይከተልሃል ብለዋል። ባለስልጣናቱ እንዳሉት ትራምፕ ለዘለንስኪ ጦርነቱን እየተሸነፉ እንደሆነ አስጠንቅቀዋቸዋል። ፑቲን ከፈለገ ያጠፋሃል ብለውታል። በስብሰባው ላይ የአሜሪካው ፕሬዝዳንት የዩክሬንን ካርታ በማንሳት የጦርነት ቀጣና የሆኑትን አካባቢዎች በመለየት እነዚህን የጦርነት አካባቢዎች ደጋግሞ ማየት እንደሰለቻቸው ተናግረዋል። ዋይት ሃውስና ዩክሬን ፕሬዝዳንት ቢሮ በጉዳዩ ላይ ወዲያውኑ ማብራሪያ አልሰጡም። ትራምፕ ሁለት ለፎክስ ኒውስ ስለ ግጭቱ መቋጫ እንደሚያበጁለት እርግጠኛ መሆናቸውን ተናግረዋል። ፑቲን ሐሙስ ዕለት ለትራምፕ አዲስ እቅድ አቅርበዋል። ዩክሬን በእሷ ቁጥጥር ስር የሚገኝ ምስራቃዊውን የዶንባስ ክፍል ለሩሲያ አሳልፋ እንድትሰጥና በምትኩ ደግሞ ሩሲያ በኬርሶንና ዛፓሮዣ ግዛት የሚገኙ በደቡብ ጦር ግንባር ጥቂት አካባቢዎች ትለቃለች ብለዋል። የዩክሬን ፓርላማ የውጭ ጉዳይ ኮሚቴ ሊቀመንበር አሌክሳንደር ሜርዜኮ እንዳሉት ዶንባስን ያለ ውጊያ እንዲሁ አሳልፎ ለሩሲያ መስጠት ለዩክሬን ሕዝብ የሚዋጥ ሐሳብ አይደለም። ይህንን ፑቲንም ያውቁታል።
ፑቲን እንዲህ አይነቱን ሐሳብ ወደፊት የሚገፉት በምክንያት ነው። ያለንን አንድነት ችላ በማለት በዩክሬናውያን መካከል መከፋፈል እንዲፈጠር ለማድረግ ነው ብለዋል። ዜናውን ስናዘጋጅ ፋይናንሻል ሪቪው እና ቢቢሲን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናችን በዚህ ተጠናቋል። ዜናዎቹን እየመራው ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ